የተቆለፈበት ቁልፍ ደራሲ ዶክተር ምህረት ደበበ። የተቆለፈበት ቁልፍ። መተላለፍ። ምንም እንኳን ውስጡ ያለው ቁስል አሁንም ትኩስ ቢሆንም መላኩ ስራውን መስራትና ማህበራዊ ህይወቱን በከፊል ማስተካከል ችሏል። ውስጡን ያብሰለሰለ ያስቸገረውን ስሜት ለማርገብ የተሻለ መንገድ ነው ብሎ ያሰበው ዘመዶቹ ላይ ማተኮር ነው። ለረጅም ጊዜ ነገ እያለ ጊዜ ሲጠብቅለት የነበረውን አባቱን የመፈለጉንም ጉዳይ አሁን ለማድረግ ወስኗል። ከውስጡ ሊያወጣው ያልቻለውን የሰሎሜን ጉዳይ ትንሽ እንደሚያስረሳው ተስፋ ሳያደርግ አልቀረም። ጠንካራ ለመሆን ቢሞክርም ለነገሮች ያለው ቀና አተያይ ሳይደበዝዝበት አልቀረም። ስለ ሰው ያለውን እምነቱን ሁሉ ነው ያዛባበት። ብዙ ጊዜ መስሪያ ቤታቸው የስልጣን ዕድል ሲመጣ ለመሄድ ፈቃደኛ ስላልሆነ አብረውት የሚሰሩት ሁሉ ይገርማቸዋል። እዚሁ በመኖር ከማገኘው የተሻለ ስልጣና የትም አላገኝም እያለ ይቀልዳል። ልዩነቱ አበሉ ብቻ ነው ብሎም አብዛኛው ሰው ስልጣና የሚሄድበትን ዋና ምክንያትም በቀልድ መልክ ጣል ሳያደርግ አያልፍም። ባለፈው ሰሞን አለቃው እሱ ቢሄድ እንደሚመርጥ የነገረው የ2 ወር ስልጣና ነበር። መላኩ እያመነታ ነበር። ምክንያቱም እሱ ሲሄድ የሰሎሜ መምጫ ሊሆን ስለሚችል መሄዱን ፈጽሞ አልፈለገው። ስልጣናው በቀላሉ ሊገኝ የማይችል ሲሆን ይዘቱም መላኩ ሁል ጊዜ ብዙ መስራት በሚፈልግበት ጉዳይ ላይ ነው። ቦታውም ሉዊቪል ኬንታኪ የሚባል ከተማ አሜሪካ ውስጥ ነው። መጀመሪያ ላይ ፎዚያን እንዲልኳት ለአለቃው ሊነግረው አስበው ነበር። አሁን ግን ሰሎሜ ስትመጣ ከአካባቢው መሄዱን እንደ በረከት ነው ያየው። ስለዚህም ለስልጣናው ለመሄድ መወሰኑን ለአለቃው ሊነግረው አስቧል። ነገሩን ለማርቆስ በመንገርም ሆነ ባለመንገር ላይ እያመነታ ነው። ቢነግረው ማርቆስ እንደማይስማማ ያውቃል። ባይነግረው ደግሞ በጣም ያዝንበታል። ማርቆስ ለስንክሳር ያለውን ስሜት ስለሚያውቅ ወደ መቂ ሊያደርጉት ባለው ጉዞ ላይ አብራቸው ለመሄድ ብትጠይቀውም አልፈቀደላትም። በየመሃሉ የምትሰጣቸው አስተያየቶችና ብዙም ማረፍ የማይችለው አፏ እሱንም ቢሆን ያደክመዋል። ማርቆስና ሶፊያ የሚያወሩት ደስ ይለዋል። ዝም ማለትም ስለሚችሉ ዘና ያደርገዋል። በተለይ ሶፊያ ተጫዋችና ቁም ነገረኛ የሆነች የሰውን ስሜት በቀላሉ የምትረዳ ከመሆኗም በላይ የአርት ተሰጥኦዋም ሊሆን ይችላል ትንንሽ ነገሮችንም የማድነቅና ሰውንም የመረዳት ችሎታ አላት። ከማርቆስ ጋር መቀራረባቸውም መላኩን ደስ ብሎታል። አርብ ቀን በጊዜ ከሥራ ወጥቶ መኪናውን ማርቆስ ቤት ካቆመ በኋላ ከዱባይ የገዛቸውን ልብሶችና አንዳንድ ስጦታዎች ወደ ማርቆስ መኪና አሻገሩ። ከዛም ሶስና በጣም ስለናፈቀችው ትላንትም ደውላ ስላለቀሰችበት ትምህርት ቤቷ በር ላይ ሄደው ጠበቋት። ደስታዋ ወሰን አልነበረውም። መላኩን አቅፋ አለቅም ብላ ስታለቅስበት ጊዜ የሱም ልብ ውሃ ሆነ። ለሶስና መላኩና ሰሎሜ አንድ ናቸው። በልቧም ሁለቱን እናትና አባቷ አድርጋ ሳትቆጥራቸው አትቀርም። ስለተፈጠረው ውዥንብር ምንም የማያውቀው ንጹህ ልቧ እንዳይመረዝና እንዳይሰበር ፈራ። ብዙ አባብሏትና ከመቂ ሲመለስ ሽርሽር እንደሚወስዳት ቃል ገብቶ ነው የለቀቀችው። ስለ ሰሎሜ ማውራት አይፈቀድም የሚለው የመላኩ ሕግ ሶስና ጋር ሊሰራ አይችልም። መላኩም ማርቆስ እስኪገርመው ድረስ ነበር ከሶስና ጋር ስለ ሰሎሜ መምጣትና ስትመጣ ስለሚያደርጉት ነገር ስታወራው እየሳቀ ያወራት። ሁሉም እንደ ሕፃን የዋህና ንጹህ ቢሆን ይህች ዓለም ምንኛ ውብ በሆነች ነበር። ሶስናን ቤት አድርሰው ሲወጡ አጅሬው እና እኛም ጩጬ መሆን አለብን ስለሜቴ እንደፈለግን ለማውራት ወይስ ምንድነው ሚስጥሩ? አለ ትከሻውን መታ እያደረገና መኪናውን እያዞረ። ማርክዬ ምን ላድርግ? እያት ንጽህናዋን ፍቅሯን ልቤን እኮ ነው የሸነታተረችው። አይዶን ነው ምን ማድረግ እንደሚቻል። እሱ ይርዳኝ። ምንም ማድረግ አይቻልም። ሕይወት ሚጥሚጣ የበዛባት ብጫቂ እንጀራ ናት አንዳንዴ አለ መስኮቱን እየከፈተ። ይቺ ደግሞ አዲስ ተረትና ምሳሌያዊ ፍልስፍና ናት። ባልጠፋ እንጀራ ወይ እንጀራውን መጨመር ነው አለበለዚያ ሚጥሚጣውን ማሳነስ። ግን እኔ የምልህ ዛሬስ ትንሽ ማውራት እንችላለን? ማለቴ እንደ ሶሲ በእናትህ መሌ ብሎ ውስጡ የተከማቸውን ጥያቄ ለማፈንዳት ሲያቆበቆብ ማርክ ይገባኛል ምን ያህል እንደምትጨነቅና እንደምታስብልኝ። ግን በቃ አሁንም ጊዜ ስጠኝ። ለጊዜው አሁን ደህና ነኝ። ለማውራት ግን ዝግጁ አይደለሁም። ያመኛል። ደግሞ ምንም የሚለወጥ ነገር የለም። ራስ ምታት ብቻ ነው ትርፉ። ለወሬ የሚመች ነገር አለኩ።
አለ ስሜቱ እየተለዋወጠና ሳያስበው እጁን እያወናጨፈ። መሌ እኔ እኮ ስለምን እንደምታወራ አልገባኝም። ልክ እኔም አንተም ስለምናውቀው ነገር የምታወራ ነው የምትመስለው። ምን የሆንከው ነገር አለ? ማለቴ አንተና ሰሎሜ ሰላም አይደላችሁም? ያለች ነገር አለ? ዝም ብለህ እኮ ነው ሁሉንም ነገር የጠረቃቀምከው አለ ግራ ግብት ብሎት። ማርክ አንደኛ ነገር ነገሩን ማውራት ፈጽሞ አልፈልግም። ሁለተኛ ነገር ምንም ሊደረግ የሚችል ነገር የለም። በተጨማሪም ምንም እንዲደረግ አልፈልግም ካሁን በኋላ አለ አሁንም ነገሩን እየዘጋጋበት። ስማ እንጂ የኔ እኮ ጥያቄ ስለምኑ ነው የምታወራው? ልትነግረኝ ትችላለህ? ምን እንደተፈጠረ ተነጋግራችሁ ነው ወይስ ምንድነው? እኔ እኮ ፈጽሞ ግራ ነው ያጋባኸኝ አለ አሁንም አንዴ መላኩን አንዴ ከፊቱ ያለውን በፍጥነት መስመሩን እየቀያየረ ሰውን ሁሉ ለመቅደም የሚሞክረውን መኪና በጥንቃቄ እያየ። ያውልህ ማርክ ለምን ቀናችንን እናበላሸዋለን? ምንም ለውጥ ለማያመጣ ነገር እንኳን ሳወራው ሳስበውም ነው ጨጓራዬ የሚላጠው። ይልቁን እሱን እንተውና የሆነ ነገር ልንገርህ፣ ግን እንዳይደብርህ ወይም ከዚህ ጋር አታያይዘው አለ ርዕሱንም ለመቀየር ቢችል ተስፋ እያደረገ። ገብቶኛል ሐሳቡን ለመቀየር እንደሆነ። እሺ ደግሞ ምን ተገኘ? ትዝ ይልሃል ባለፈው አንድ ስልጠና መስሪያ ቤት መጥቶ አለቃዬ እኔን እንዲሄድ እንደሚፈልግ ነግሬህ ነበር። ስልጠናውን ብፈልገውም ለ2 ወር አሜሪካ መሄዱን ብዙም አልፈለግኩትም ነበር። አሁን ግን ስልጠናው ከሚያመልጠኝ ለወስደው እያሰብኩ ነው። ደግሞም ትንሽ ረፍትም ይሆንልኛል። ከሁሉም ነገር ራቅ ብሎ ማሰብ ሳያስፈልገኝ አይቀርም አለ የማርቆስን መልስ ለመስማት እየጓጓ። ምን አንተ ልጅ አብደሃል እንዴ? አይኖ ስልጠናውን ትፈልገው እንደነበር፣ ግን አሁን ሳስበው ለስልጠናው ብለህ ሳይሆን ሽሽት ነው የሚመስለው። ስማ አንተ እኮ ብትሸሽ ነገሩን ይዘው ነው የምትሄደው። ቆይ ለምን አታስረዳኝም? ይህንን ሁሉ የእቅድ ለውጥ እንድታደርግ የገፋፋ ምንድን ነው? አባትህን ፍለጋ ሄዳለሁ ያልከውንስ ተውከው ማለት ነው? ደግሞስ ሰሊ በሚቀጥለው ሳምንት አይደል እንደምትመጣው? ለመሆኑ ከሄድክ መቼ ነው የምትሄደው? ብሎ ግራ በገባው ፊት የጥያቄ ናዳውን አወረደው። አይ ከሆነም ከ2-3 ሳምንት በኋላ ነው የሚሄደው። ከዚያ በፊት አፋር መሄድ አይቀርም። አክቹዋሊ በሚቀጥለው ሳምንት ነው ወደ አፋር ለመሄድ ያሰብኩት ብሎ የሰሎሜን የመምጣት ጉዳይ አውቆ ዘለለው። ኦኬ ግን ቆይ በሚቀጥለው ሳምንት እሷ ስትመጣ አታገኛትም ማለት ነው? እቺን ብቻ መልስልኝ አለ አሁንም ሲፈራ ሲቸር። ማርክ እንዳልኩ አፋር መሄዴ የረጅም ጊዜ እቅድ ነው። ከመሄዴ በፊት አፋር መሄድ ካለብኝ ያለኝ የተሻለ ጊዜ ያ ብቻ ነው። እንደጨረስኩ መጣለሁ። ሌላው ነገር ላይ ብዙም መጨነቅ አልፈልግም አለ ፊቱን በእጁ እያሻሸ። ምን እንዴ አንተ ልጅ በጤና ነው? እሺ የሆንከውን ነገር ልትነግረኝ ፈቃደኛ አይደለህም ማለት ነው? እሺ ደግሞ ከማን ጋር ነው አፋር የምትሄደው? ማለቴ ሄደህስ ማንን ነው የምታገኘው? ዝም ተብሎ ይኬዳል እንዴ? አለ አሁንም ነገሩ ግራ ገብቶት። ማርክ የምችለውን ያህል ሪሰርች ለማድረግ ሞክሬያለሁ። አንድ ጓደኛዬ እዚያ ረጅም ጊዜ የሰራ አንድ ሰው በስልክ አስተዋውቆኛል። ደግሞ መቂስ ያው ዝም ብዬ ሄጄ አይደል የእናቴን ዘመዶች አገኘሁት። ከሆነ ይሆናል፣ ካልሆነም አለቀ በቃ። የአባቴን አገር አይቼ መለሳለሁ፣ ወይም ለሌላ ጉዞ የሚያስፈልገኝን መረጃ ይዤ እመጣለሁ አለ ትከሻውን በግዴለሽነት እየሰበቀ። ልቡ ግን እርግጠኛ ባልሆነ ስሜት እየተሰበቀ እንደሆነ እሱ ብቻ ነው የሚያውቀው። መቂና አፋር ይለያያል መሰለኝ። በርግጥ ልክ ነህ አለ አይደል፣ የሆነ ቦታ መጀመር አለብህ። እኔ አብረን ብንሄድ ደስ ይለኝ ነበር። ብቻህን መሄዱን ብዙም አልወደድኩትም። መኪና ምንድን ነው ያሰብከው? አለ አሁንም ፊቱ ላይ መጨነቅ እየተነበበበት። መላኩም ማርቆስን ሳያማክር ማድረጉ ትንሽ እየጸጸተው፣ በሹፌር ተከራይቼ ነው ለመሄድ ያሰብኩት፣ ለመንዳት አላሰብኩም። ተለቅ ያለ ደህና መኪና ኤሲ ያለው ሳያስፈልገኝ አይቀርም አለ። ለምን የኔን አዲሱን ላንድ ክሩዘር አትወስድም? ምንም መጨነቅ አይኖርብህም። የቆየውን ያህል መቆየት ትችላለህ። ሐሳብህን ከቀየርክ እኔም ሹፌር ልሆንህ እችላለሁ። ብቻህንም መሆኑ የሚሻል ከመሰለህ ያጎቴ ሹፌር አሉ፣ ያንን መስመር በደንብ ያውቁታል። እሳቸውን ላመቻችልህ እችላለሁ ብሎ መልሱን መጠበቅ ጀመረ። መኪና ተከራይቻለሁ ማለቱ የማርቆስን ስሜት ምን ያህል ሊጎዳው እንደሚችልና አብረው ቢሄዱም የሰሎሜን ጉዳይ ማንሳቱ የማይቀር ስለመሰለው ጥሩ ነው ማርክዬ፣ ብቻዬን መሆኑን በጣም ነው የፈለግኩት። ብዙ ማሰብና መወሰን ያለብኝ ጉዳይ አለ። አብረን መሆናችን በጣም የተሻለ እንደሚሆን አውቃለሁ። ግን አንተም ብዙ ሥራ አለብህ። እዚህ ብትሆን ደግሞ የተሻለ ሊሆን ይችላል ለሁሉም። ግድ የለህም፣ ብቻዬን ልሂድ። ሾፌሩን ማግኘት ከተቻለ አሪፍ ነው አለ ሊከራይ የተስማማበትን መኪና መተው የተሻለ እንደሆነ በማሰብ።
አይ ለኔ ችግር የለውም፣ ግን አንተ የሚመችህን አድርግ። ሐሳብህን ከለወጥክም አንዳንድ ነገሮችን እንዳስተካክል ንገረኝ። ታዲያ መቼ ነው መሄድ ያሰብከው? አለ አሁንም የመላኩ ነገር እያሳሰበው ያሰበውንም ማስለወጥ እንደማይቻል ስለሚያውቅ። ማክሰኞ የፊታችን በሳምንት ጊዜ ውስጥ ነው ለመመለስ ያሰብኩት አለ ፊቱን ቅጭም እንዳደረገ። ግን ሮብ እኮ ነው ሰሎሜ የምትገባው፣ አታውቅም ወይስ? አስበው ወንድሟን እኮ ነው ያጣችው። እኔ ግን አይታየኝም ይሄ ሁሉ ድራማ ከየት የመጣ እንደሆነ። እኔ እናንተ ከዚህ ያለፍን ይመስለኝ ነበር። እና ምንም ልትነግረኝ ፈቃደኛ አይደለህም? ብሎ ማዘኑን በሚያሳውቅ ድምፅ ለመጨረሻ ጊዜ ጠየቀው። ማርክ ተነጋገርን እኮ፣ ገብቶኛል ለማለት የፈለግከው። በቃ ይሄ እኔ የግል ውሳኔ ነው። ትንሽ ነገሮች ሲረጋጉና የኔም ጭንቅላት ሲጠራልኝ ሁሉንም እናወራለን። ፕሊስ ይህንን እንተው አሁን። ይኸውልህ ካወራሁህ ወደማልፈልገው ነገር ውስጥ ታስገባኛለህ። ፕሊስ ጊዜ ስጠኝ። ልነግርህ ስለማልፈልግ ሳይሆን ስለማልችል ነው። በቃ ዝግጁ ስሆን ራሴ እነግርሃለሁ። ሶፊያም ያቻትና በሩ ላይ እየጠበቀችን ነው መሰል፣ ሳናረፍድባት አልቀረንም አለ ርዕሱን ለመሸሽ እየሞከረና መድረሳቸው ደስ እያለው። እሺ ይሁን፣ የሚገርም ነው። እኔ ግን ምንም አልተዋጠልኝም። ለማንኛውም አሁን እንተው። አንድ 15 ደቂቃ ሳናረፍድባት አልቀረንም ብሎ መኪናውን እሷ አጠገብ አቁመው ወረዱ። የእሷን ሻንጣ ከኋላ እየከተቱና ሰላም እየተባባሉ ምንም እንዳልሆነ ሁሉ መሳሳቅ ጀመሩ። መላኩ እሷን ከፊት አስገብቶ ከኋላ ለመቀመጥ ሲሞክር ሶፊያም እሱን ከፊት ካልተቀመጥክ ብላ በትግል ነው እሺ ያለችው። ግሪክነቷም ይሁን ከአበሻ ጋር መኖሯ ብዙ ነገሯ እንዳበሻም ያደርጋታል። ሰዓቱ ወደ 10 ሰዓት ግድም ስለነበር በደብረ ዘይት መስመር ማውጣቱን ብዙም ስላልወደዱት በዚያውም አገር ለማየት ብለው በቡታጅራ መስመር በዘዋይ አድርገው ነው ለመሄድ ያሰቡት። ሁሌም በመልክዓ ምድር የምትመሰጠው ሶፊያ በጉራጌ አገር ገጠሩን አቆራርጠው ሲያልፉ ነፍስም አልቀረላት። አንዳንድ ቦታ እያቆሙ ፎቶ ሲነሱና ስታነሳ ነበር። በተለይ ፀሐይ ልትጠልቅ ስትል የነበሩበት ቦታ ደስ የሚል ነበር። ከብቶቹን እየነዱ ወደ ቤታቸው ሲያስገቡ አዳፋ ልብስ የለበሱ ልበ ንጹሃን ሕፃናትን ስታይ የራሷ ልጅነት ትዝ ብሏት ሳታስበው እንባዋ ኩልል ብሎ ፈሰሰ። አንዳንዶቹ ሕፃናት እየተከተሏቸው እጃቸውን ሲያውለበልቡላቸው ፊታቸው ላይ ያለውን የዋህነትና የልጅነት የተስፋ ጨረር እያየች በዚሁ ንጹህነታቸው ቢቆዩ ዓለም እንዴት ውብ ትሆን ነበር ብላ አሰበች። ትንሽ እንደሄዱ ደግሞ ሁለት የሚጣሉ ትልልቅ ሴቶችን አይተው መኪናውን ቆም አደረጉ። መሰዳደባቸው ወደ ድብድብ ሲቀየር መኪናውን አቆመው ሊያገላግሏቸው ሞከሩ። ጸጉራቸውን ሲናጩ ሻሻቸው መሬት ወድቆ እነመላኩ በማይገባቸው ቋንቋ ድምጻቸውን አውጥተው ይመላለሱ ነበር። ምልልሳቸው ስድብ ይባላል። ስድብ ደግሞ የማይታይ መርዘኛ ዱላ ነው። አጥንትን ሳይሆን ልብን የሚሰብር፣ በሐኪም ሳይሆን በእውነተኛ ይቅርታ ብቻ የሚፈወስ፣ ቃል የሰበረውን ቤቱ ይቁጠረው ከማለት ልቡ ይቁጠረው ማለቱ ይቀላል። በኋላም ከአካባቢው ለመጡ ሌሎች ትልልቅ ሰዎች ጉዳዩን አስረክበው ጉዟቸውን ቀጠሉ። ትንሽ ጉራጊኛ የሚችለው ማርቆስ ነገሩን ጠይቆ እንደተረዳው ሴቶቹ የተጣሉት የአንደኛዋ ልጅ የሌላዋን ያለ አግባብ ደብድቦታል በሚለው ምክንያት በተነሳ አታካሮ ነበር። ልጆቹ ቢጣሉም በማግስቱ አብረው ይጫወታሉ፣ አብረው አቧራ ይበትናሉ፣ ውሃ ይራጫሉ። ትልልቆቹ ግን ምናልባት ዕድሜ ልካቸውንም ተኳርፈውና ተጣልተው ይቀሩ ይሆናል። የልጅ ጥልና የልጅ ይቅርታ እንዴት ውብ ነው! አስታራቂና ፍርድ ቤት የማያስፈልገው እንዴት ይሆን ስናድግ ወደ ቂምና ይቅር አለማለት ደረጃ የምንዘቅጠው? ዳኛና ፍርድ ቤት፣ እስር ቤትና ፖሊስ እስኪያስፈልገን እንዲህ የምንከፋው? አዋቂ ከመሆን ልጅ መሆን ማወቅ ሳይሆን አይቀርም። ከዚያ በኋላ ግን ፀሐይዋም የቀኑ ጉድ የሰለቻት ይመስል የመጨረሻዋን ስንብት አድርጋ እስከ ነገ ወደ ሌላው ዓለም አዘነበለች። እዚያም ላሉ ሰዎች ታስፈልጋቸዋለችና ቢዋደዱም ቢጣሉም ቢጫወቱም ቢቆዝሙም ቢሰሩም ቢሰንፉም እሷ እንደሆነ ሙቀቷንና ብርሃኗን በአዳም ዘሮችና በሔዋን ልጆች ላይ መልቀቋን አታቆምም። ገና የጉዟቸውን ሩብ እንኳን ሳይጨርሱ ያዩትና የተጫወቱት ነገር ቃል ከሚገልጸው በላይ ብልጹግ ነበር። የሶፊያ እንባ ሉጣ ሉጣ ማለቱ ይህንን ምንም አይነት ሸራና መድረክ የማይችለውን ሕያው የሆነ የአምላክ ኪነ ጥበብ በነጻ ውስጡ ገብታ ማየቷ ብቻ ሳይሆን ሶለን ቢኖርና አብረው ቢሆኑ ምን ሊመስል እንደሚችል ማሰብ ማቆምም ስላልቻለች ነበር። በሌላ በኩል ደግሞ እንደ መላኩ አይነት ጥሩና አስደናቂ ጭንቅላት ካለውና
እንደ ማርቆስ አይነት ደግና እውነተኛ ሰው ጋር በአጭር ጊዜ ጓደኛ ሆና ራሷን ማግኘቷን እንደ ትልቅ በረከት ነው የቆጠረችው። ሶለን ሞቶ ሳይሆን ሁለት ሆኖ ወደ ሕይወቷ እንደገና የመጣ በሚመስል እንግዳ ሐሳብና ስሜት ስትዋጥ ከገባችበት የሐሳብ ባህር ውስጥ ባነነች። ነገር ግን አዲስ የተስፋ ፍንጣቂ ውስጧን የያዘውን የሐዘን ጨለማ ሰርስሮ እየገባ ነበር። አብዛኞቹ የማርቆስ እናት ዘመዶች የቡታጅራ ሰዎች ናቸው። ብዙ ዘመዶቹ ነጋዴዎች ሆነው የተሳካ ኑሮ እዚሁ ቡታጅራ ነው የሚኖሩት። ካሰቡት በላይ ስለመሸባቸው እዚሁ ብናድር ብሎ ማርቆስ ሐሳብ ሲያቀርብ አጀሬው በዚህ በኩል ያመጣህን እናት ሀገር ልታሳድረን ነው እንዴ ለካ አለ መላኩ እየቀለደ። ይገርማል፣ እዚህ ነው የእናትህ የትውልድ ሀገር አለች ሶፊያም በጣም ደስታና ግርምት እየታየባት። አዎን የዚህ ሀገር ሰው ናት እናቴ። ላንጋኖ ገብተው ለማደር ይመሻል ይደክመናልም። እነ ማዕዚም ያው ነገ ጧት ስለሆነ የሚጠብቁን ምን ይመስላችኋል? እዚህ ጥሩ ሆቴሎች አሉ። ከፈለጋችሁም አያቴ ቤት ማደር እንችላለን። የጉራጌ ክትፎ በግሩም ቆጮ ሁሌም ዝግጁ ነው አለ ውሳኔውን ለነሱ በመተው። አንዳሱ በጉቦ ያዛን እንጂ። አይ የቀልዴን ነው፣ አሪፍ ነው። ሶፊ ምን ይመስልሻል? ሆቴል ይዘን ባይሆን ነገ ጧት ሰላም ብለናቸው ማለፉ አይሻልም? ለነሱም የድንገት እንግዳ ከመንሆን ለኛም ትንሽ ብናርፍ ጥሩ መሰለኝ አለ መላኩ ከኋላው ወንበር መሃል ላይ ተቀምጦና አንገቱን በመካከላቸው አሾልኮ በተራ በተራ እያያቸው። አሁን ጥሩ ሐሳብ ይመስልኛል፣ እናንተ የምትሉት ሁሉ ይስማማኛል አለች ሶፊያም። ከሽሮ ቀጥሎ በጣም የምትወደው ምግብ ክትፎ ሲሆን ጥሬ ክትፎ በተጠበሰ ቆጮ ደግሞ እምቢ ማለት አትችልም። ለብዙ ጊዜ እምቢትል የነበረውንም ቁርጥ ሶለን በብዙ ውትወታ አስለምዷት አንድ ቁጥር ቆራጭ ሆናለች። የክትፎ ምንጭ ወደ ሆነው አገር ነው የመጣነው ሲሏት በደስታ ተመነሽንሻለች። የቆጮንም አሰራር ለማየት ጓጉታለች። ራታቸውን በልተው ከተማው ውስጥ ትንሽ ወዲያ ወዲህ ብለው እግራቸውን አፍታቱ። ከዛም ቁጭ ብለው ብዙ ነገሮችን ሲያወሩ አመሹ። ሶፊያ በሄደችበት ሁሉ ያበሾች ቁንጅና ያስገርማታል። ኢትዮጵያን የሞዴሎች አገር ነው የምትላት። አንድ የጀመረችው ግድግዳ የሚሞላ ትልቅ ስዕል አለ። የተለያየ አይነት ውበት ያላቸው የኢትዮጵያ ሴቶችና ሕፃናት ስዕል ሲሆን የያዘው ርዕሱም የሞዴሎች ምድር ዘ ላንድ ኦፍ ሞዴልስ ነው የሚለው። ምናልባትም ከዓመት በላይ ይወስድባት ይሆናል። ጠዋት ተነስተው ወደ ማርቆስ አያት ቤት ሄደው መለስተኛ ድግስ የሚመስል ቁርስ ተዘጋጅቶላቸው ስለነበር አረፋፍደው ነበር መውጣት የቻሉት። የማርቆስ አያቶች ማርቆስ የመጨረሻ ልጅ ቢሆንም የቤተሰቡ መካሪና ቁም ነገረኛ ስለሆነ በጣም ነው የሚወዱት። በተለይ ሴት አያቱ አዲስ አበባ ሲመጡ ማርቆስ ጋር ነው ማረፍ የሚወዱት። ልጅ ሆኖም ብዙ ጊዜ ክረምቱን የሚያሳልፈው ቡታጅራ ነበር። እንደ አብዛኛው ጉራጌ ከዝቅተኛ ኑሮ ተነስተው ነው አሁን ያሉበት ደረጃ የደረሱት። አሁን በቡታጅራ አካባቢ አሉ ከሚባሉ ትልልቅ ሰዎች መካከል አንዱ ናቸው። ለልጆቻቸውም ያወረሱት ትልቁ ነገር ሀብት አይደለም። ያወረሷቸው ነገር ሀብት የሚያገኙበትን የእችላለሁን አስተሳሰብና ስራን ሁሉ የማክበርን የስኬት ቁልፍ ነው። ልጆቻቸውም ሆኑ የልጅ ልጆቻቸው የገንዘብን ጥቅምና ዋጋ በሕፃንነታቸው ነው እንዲረዱ የሚያደርጉት። የልጅነት ትምህርት ጥቅሙ አንድም ለመማር ያለው ቅለት ሲሆን፣ ሌላው ደግሞ አንዴ ከተማሩት የማይጠፋ የሕይወት ዘመን ማህተም መሆኑም ነው። ለዚህ ነው ልጅን በሚሄድበት መንገድ ምራው በሸመገለም ጊዜ ከርሱ ፈቀቅ አይልም የሚለው የጠቢቡ ቃል እውነትነቱ ዘላለማዊ የሆነው። ለምሳሌ ቋንቋ በልጅነት ስንማረው አይከብድም። የምላስ እጥፋት ወይም አክሰንት እንኳን አይኖረንም። ካደግን በኋላ ግን መማሩም መከራ ነው። የምላስ እጥፋቱም ጠፍቶም አይጠፋም። የጉራጌ ልጆችም በልጅነታቸው የሚማሩት የገንዘብና የንግድ መርህ ቢዝነስን እንደ ልጅነት ቋንቋቸው እንዲያቀላጥፉት ሳይጠቅማቸው አልቀረም። የሊስትሮ ሥራ ደግሞ ዛሬ አንቱ የተባሉ ብዙ የጉራጌ ሀብታሞች የገንዘብን ቋንቋ አፍ የፈቱበትና አቀላጥፈው መናገር የቻሉበት የመጀመሪያው ድንቅ የቢዝነስና ፋይናንስ ትምህርት ቤታቸው ነው። ሌላው ሰው በጉራጌ ገንዘብ መውደድ ቢያሾፍም ቢቀልድም፣ ጉራጌ ግን የተግቶ መስራትና የስኬት ተምሳሌት የሆነ የሀገራችን እንቁ ሕዝብ መሆኑን ማንም አይክድም። የነማርቆስ ቤተሰብ ሥራንና ስኬትን ብቻ ሳይሆን መስጠትንም ከልጅነታቸው ስለሚማሩ ከሥራ እንጂ ከገንዘብ ጋር የተጣበቀ ልብ የላቸውም። የማርቆስ ወንድሞች የሚጠቀሙት አቋራጭና የተጭበረበረ መንገድ አያታቸው ፈጽሞ የሚጸየፉት ሲሆን፣ ነገሩን ቢያውቁት እርግማናቸውን እንደሚናገሩባቸው ጥርጥርም የለውም። ሁሌም የማርቆስ ወንድ አያት የሚሉት አቋራጭ ሥራውንም ሰሪውንም ቆርጦ የሚጥል ገደላማ መንገድ ነው።
አቋራጭ የቆረጠውን አምላክም አይቀጥለው ነው። እውነትም ስንቱ በአቋራጭ ሲያቋርጥ ካሰበው ህልም ተቆራርጦ ቀርቷል። መቂ ሲገቡ 6 ሰዓት አካባቢ ነበር። መጀመሪያ ሲመጣ ያጋጠመውን ነገር እየነገራቸው ስለነበር ማርቆስም ሶፊያም በቀለ ሞላ ለመቆምና ካሉ ወይዘሮ ብሪቱን ለማግኘት ቆምጠዋል። በቀለ ሞላ ሲቆሙ ሊያስተናግዳቸው የመጣው ዕድሜው 40 አካባቢ የሆነ ወንድ አስተናጋጅ ነበር። ከማዘዛቸው በፊት መላኩ ተጣልፎ እትዬ ብሪቱ አልገቡም እንዴ ዛሬ ብሎ ሲጠይቅ አሁን እዚህ ነበሩ፣ ወደ ውስጥ ገብተው ይሆናል፣ እጠራላችኋለሁ፣ እስከዚያ ምን ልታዘዛችሁ አለ። አሁንም እውነተኛ ፈገግታውን እየቸራቸው። ሶፊያ ኢትዮጵያን ከምትወድበት አንዱ ምክንያት የሰው ብሩህና ንጹህ ፈገግታ ነው። ሁሉም ማኪያቶ አዘዙ። ብዙም ሳይቆይ ወይዘሮ ብሪቱ ብቅ ሲሉ መላኩን አይተው ልጃቸውን ያገኙ ያህል ወይ የኔ አንበሳ የኔ መላክ እንደምን ብለው እንቅ አድርገው ሳሙትና ማርቆስንና ሶፊያንም አስተዋወቃቸው። ሶፊያን የኔ ቀውላለ እንዴት ታምሪያለሽ፣ ካይን ይሰውርሽ፣ ማናልሽኝ ስምሽን አሉ አበሻን የመሰለቻቸው። መላኩ ቀበል አድርጎ እትዬ ብሪቱ እሷ አሜሪካዊት ስለሆነች አማርኛ ብዙም አትችል፣ ስሟ ሶፊያ ይባላል፣ የኛ ጓደኛ ናት አለ መላኩ። ለሶፊያ ያሉትን ደግሞ ማርቆስ እየተረጎመላት። ሶፊያም ነገሩ ቢገባትም ወይዘሮ ብሪቱ ሲያወሩ ፈጣን ስለሆኑ ትንሽ ቸግሯት ነበር ለመከታተል። በወይዘሮ ብሪቱ ደግ አስተያየትና እናታዊ ፊት ሳትመሰጥ አልቀረችም። እሷን ተንጠራርተውም ቢሆን ቅፍ አድርገው ሃው አር ዩ ዌልካም ማይ ገርል አሉ፣ ያለቻቸውን እንግሊዝኛ አሰባስበው በማዝመት። እሷም ያላትን አማርኛ እንደምንም አስተባብራ ኢማማ በጣም አመሰግናለሁ፣ ትሩ ሲትዮ ናችሁ፣ አንገት ላይ ያለ ታቱ በጣም ደስ ይላል አለች። እጇን እንደያዙ ሳቃቸውን ለቀቁትና አየኔ ልጅ የኔ አፍ ቁርጥ ይበልልሽ፣ አፏ ሲኮላተፍ ሲያምር፣ ውይ ካይን ይሰውርሽ፣ አንገት ላይ ያለችውን ንቅሳቴን ነው አሉ ወደ መላኩ ዞረው። ሁሉም እየሳቁ አዎን ብለው የበለጠውን አንገታቸውን ገልጠው አሳዩት። አሁን ያሉትን ግን መተርጎሙ ከባድ ስለነበር ሙሉ በሙሉ የተረጎመላት አልነበረም። አፌ ቁርጥ ይበልልሽ እና ካይን ይሰውርሽ በእንግሊዝኛ እውነትም ለመተርጎም ሳይከብድ አይቀርም። ከዚያም አብረው ፎቶ ተነሱ። ከመኪና ውስጥ መላኩ ያመጣላቸውን ቆንጆ ብርድ ልብስና ሌሎች ልብሶች ሲሰጣቸው ደስታቸው ልክ አልነበረውም። አቅፈው ስመው ሊጨርሱት ነበር። ድሮም ቢሆን የሚያጠገብ እንጀራ ከምጣዱ ያስታውቃል፣ እሷም መቤት የታስብልህ እንዲህ የሞቀት ዳር የምታስብ ልዕልት የሆነችዋን ይስጥህ አሉ ሲመርቁት። አፋቸውን እንደምንም ይዘውት እንጂ ሶፊያን ይስጥህ ቢሉም ደስታውን አይችሉትም ነበር። ከዚያም ማታ ለእራት ወይዘሮ አሰለፈች እንደጠሯቸውና እንደሚመጡም ነገሯቸው። እነ መላኩም ለጊዜው ተሰናብተዋቸው ወደ አክስቱ ቤት አቀኑ። የኔንም ቤት ታያላችሁ ብለዋቸው ተስማምተዋል። ፊታቸው የመንገድ ባውዛ መስሎ እያበራ ነው የሸኟቸው። ሶፊያም ወይዘሮ ብሪቱን ከልቧ ነው ያፈቀረቻቸው። ልትስላቸውም ቋምጣለች። ገና ሰፈር ገብተው ቤቱ ጋር ሲደርሱ ነው ልጆቹ በሰማይ ላይ እንደተዘሩ ከዋክብት ከበዋቸው የጨረቃነት ስሜት የፈጠሩባቸው። በተንጣለለው ጠቆር ያለ አቧራማ ምድር ላይ ካሳሁን ከየት መጣ ሳይባል መላኩ ላይ፣ ቀጥሎም ማርቆስ ላይ ተጠምጥሞ የማያልቅ ወሬውን ጀመረ። ሌሎቹም ልጆች ልክ በሌለው ደስታ ነው የተቀበሏቸው። መኪናውን እየዞሩ መንጫጫታቸውን ቀጠሉ። ግቢውን ቀይረውታል። አጥሩ በደንብ ታጥሯል። ትልቁ ቤትም ታድሶ ሌላ ቤት ነው የሚመስለው። የበረንዳውም ሊሾ ተስተካክሎ ያምራል። ውስጡ ያለው ዕቃ ተቀይሮ፣ ግድግዳው ቀለም ተቀብቶ፣ የተሰቀሉት ፎቶዎች ፍሬማቸው ተለውጦ በቃ ሌላ ቤት ይመስላል። በአጥሩ ዙሪያ ችግኝ ለመትከያ ይመስላል ጉድጓዶች ተቆፍረዋል። ያሉትም አትክልቶች ዙሪያቸው ተኮትኩቶ ወደ አረንጓዴነት እየተቀየሩ ነው። ከጓሮ የተጀመረ ሰርቪስ ቤትም ይታያል። ሁሉም ልጆች አዋቂዎቹም ጽድት ብለው ደህና ልብስ ነው የለበሱት። ከጥቂት ወራት በፊት ሲመጣ የነበረው ቤተሰብም አይመስልም። ከሁሉ በላይ ግን በሁሉም ላይ የሚታየው በራስ የመተማመንና የተስፋ ጮራ በቀላሉ ይጋባል። የአክስቱን ልጆች ሁሉ ሰላም እያለ እነ ማርቆስን አስተዋወቃቸው። እንደ ሁሌውም ሶፊያ አበሻ እየመሰለቻቸው በአማርኛ ነው የሚያወሯት። እንግሊዝኛ ተናጋሪ መሆኗንና ትንሽ አማርኛ ብቻ መቻሏን ሲያውቁ ሰብሰብ ይላሉ። ያላትን ሞቅ ያለ ስብዕናና የደስደስ ሳይተው ግን ርቀውም አይርቋት። መዓዛ መላኩንም ማርቆስንም ተጠምጥማ ሰላም ብላ ሶፊያን ተዋውቃ እሷንም እቅፍ አድርጋ ነው ሰላም ያለቻት። ሶፊያ የቤተሰቡን ብዛትና ፍቅር አይታ የፍቅር ጥምቀት እንደወሰደች ተሰማት።
መላኩ ከጥቂት ወራት በፊት ያገኛቸው ዘመዶቹ አይመስሉም። እቤት ሲገቡ ቡና ፈልቶ ስለነበር ወዲያው ምሳ ቀርቦ ጨዋታው ደራ። ምሳ ላይ ቤተሰቡ ብቻ ሲሆን ያለው፣ ለራት ግን አንዳንድ ሰዎችን ጠርተው ነበር። የበሉት ምሳ ግሩም ነበር። ከምሳና ከቡና በኋላ መዓዛ ግቢውን እያዞረች የጀመሯቸውን ለውጦች ሁሉ አሳየቻቸው። ሰርቪስ ቤቱ 3 ትልልቅ ክፍል ያለው ሲሆን አንድ ለጀመሩት ሥራ ማከናወኛ የሚሆን ማብሰያና ማዘጋጃ ክፍል፣ ሁለተኛው የልጆች የጥናት ክፍል፣ ሦስተኛው ደግሞ ሲያልቅ ለ2 ተከፍሎ የልጆቹ መኝታ ክፍል እንዲሆን ማሰቧን ነገረቻቸው። ከሰዓት በኋላም ወጥተው የጀመረችውን የፍራፍሬ ቤትና ካፌ አሳየቻቸው። በሰው እጭቅ ያለ ነው። ወደፊት ጁስ ቤትና የተሻለ ምግብ ቤት ልታደርገው እንደምታስብና ሌሎችንም ቢዝነሶችን ለመክፈት እንደሚያስቡ ነገረቻቸው። በአካባቢው ላሉ ስጋ ቤቶችና ምግብ ቤቶችም እንጀራ ማቅረቡ እያደገ እንዳለና እስከ 5 ምጣዶችን ገዝታ ሥራውን ለማስፋት ዳቦም ለማቅረብ እንዳሰበች ነገረቻቸው። በአበባ እርሻዎችም ላይ ካፌዎችን ለመክፈት ስምምነቱን ጨርሳ ዕቅዱን ለማስፈጸም በቅርቡ ፕሮጀክቱን እየሰራች እንደሆነና ባንክም ለብድር ተስፋ እንደሰጧት ገለጸችላቸው። መላኩ መዓዛ ከሚያስበው በላይ ቀድማው እንደሄደች ገባው። በምትችላት ትንሽ እንግሊዝኛም ቢሆን ሶፊያን ሳትፈራ አዋራቻት። ይሄ የብዙ አበሻ ችግር ሲሆን መዓዛ ግን ቋንቋን መገባቢያ ብቻ እንደሆነ በማሰብ በማውራትም ስለሚያድግ ማውራቱ አያስጨንቀኝም አለቻቸው። በራሷ መሳቅም ስለምትችል በፍጥነት ማደጓ እንደማይቀር ያስታውቃል። ወደ ማታ ላይ ወደ ቤት ሲመለሱ መላኩ ከዱባይ ማርቆስ ደግሞ ከቻይና ያመጣላቸውን ስጦታ ሲቀበሉ የተፈጠረውን ደስታ እዚያ በመኖር ብቻ ነው ማወቅ የሚቻለው። አክስቱ የሕይወታቸው ሕይወት እንደገና የታደሰ ይመስሉ ነበር። ዘለቃና ሰናይት እምብዛም ስለማያወሩ መላኩ ከሁለቱም ጋር ጠጋ ብሎ እየተቀመጠ ነበር ያጫወታቸው። እነሱም ደስተኞች ነበሩ። ከአርባ ምንጭ በሌሊት የተነሳው የካሳውን አባት የመዓዛ ወንድምም ከሰዓት ላይ የጫነውን ፍራፍሬ ይዞ ደረሰ። ጊዜው እየመሸ ስለነበር መላኩ መዓዛን ወደ ውጭ ጠርቶ መዓዜ፣ እኛም 3 ስለሆንን ማደሪያ ሊያንስ ስለሚችል በቀለ ሞላ ብንይዛ አይሻልም አለ። እሺ እንደማትለው ቢያውቅም ኧረ መሊ፣ አንድ ቀናት እዚሁን የምታድሩት። ለሶፊያ አንድ መኝታ ቤት አለ የተዘጋጀ። አንተና ማርክ እማዬ መኝታ ቤት፣ በቃ ሌላው እንደሚሆን ይሆናል። እማዬም ታዝናለች። ደግሞ ዋናው እኮ አንድ ቤት ማደሩ ላይ ነው በረከቱ። በሚቀጥለው ስመጡ አንዳንድ መኝታ ቤት ነው ብላ በሳቋ አሰፋችው የቤቱን ጥበት። እኛማ ደስ ነው የሚለን፣ እርግጠኛ ነኝ ሶፊያም ደስ ነው የሚላት አለ ትከሻውን በደስታ እየሰበቀ። አይዞ የረገበ አልጋና የሌሊት ተፋላሚዎች ሁሉ ጠፍተዋል ብላ አሁንም የተዋኖቹና የሽቦ አልጋ ጉዳይ እንዳያስጨንቀው በሳቅ አጅባ ነገረችው። እሱም ሳቁን መቆጣጠር እያቃተው አንቺ ልጅ ጉደኛ ነሽ፣ በእናትሽ እነዚያ ጫጩቶችስ ስንቱ አደጉ አለ። ድመቷ የመነተፈቻት ጫጩት ትዝ እያለችው። ከዚያ በኋላ 5ቱን እሷ በላቻቸው። የሆነ በሽታም ገብተው ነበር መሰለኝ። ብቻ 3 ናቸው የተረፉት አለች ፈገግ ብላ። ጫጩቱ ብቻ ሳይሆን ልጆችም እኮ በዚህም በዚያም እንዲሁ ነው ረግፈው የሚያልቁት የሚለውን ሐሳብ እያውጠነጠነ ተያይዘው ወደ ውስጥ ገቡ። ማታውም በጣም ጥሩ ነበር። ሶፊያም ለብቻዋ ሳይሆን በመዓዛና በዘለቃ ልጆች ተከባ ነው አልጋውን ሞልተው አብረዋት ያደሩት። በሷ አማርኛና በእነሱ እንግሊዝኛ ሲሳሳቁ ነው ግማሹን ሌሊት የጨረሱት። በሕይወቷ እንደዚህ የተደሰተችባቸው ቀኖች ጥቂት ናቸው። ጠዋትም ወይዘሮ ብሪቱ ቤት ቁርስ በልተው ቡና ጠጥተው ሶፊያም የፈለገችውን ያህል ፎቶ አንስታቸው ተለያዩ። በመጨረሻም ምሳ በልተው ወደ 8 ሰዓት ላይ ወደ አዲስ አበባ ጉዞ ጀመሩ። የደብረ ዘይት መንገድ በተለይ እሁድ ከሰዓት ከሞጆ እስከ አቃቂ አሰልቺ ነው፣ አደጋም ይበዛዋል። ስንክሳር ደጋግማ ብትደውልም መላኩ ስልኩን ለማንሳት አልፈለገም። ይህም ሳያናድዳት አልቀረም። ሰሎሜ ቅዳሜ ማታ ደውላላት ስለነበር መላኩ ሶፊያን ከቤተሰቦቹ ጋር ሊያስተዋውቃት ማርቆስንም ይዞ መቂ እንዳሉ ነግራት ነበር። ሰሎሜ ስትደውልላት ውስጧ በንዴት የበገነው ስንክሳር ነገሩን ከሆነ በላይ አጋና የራሷን ፈጠራ ጨማምራ ነበር የነገረቻት። እኔ እኮ የማውቀው መላኩም አልመሰለኝም። ሶፊያም ከሱ ጋር ስትሆን የማላውቃት ትሆንብኛለች። ለማንኛውም ያንቺንም መምጣት ስነግረውም ብዛም ግድ አልሰጠውም መሰለኝ አለች ስንክሳር ንዴቷንም ለመወጣት ሐሳቧንም ለማሳካት። በእናትሽ ስንኪ ስለ መላኩና ስለ ሶፊያ አለማውራት እንችላለን? ልቤ ይበጠበጣል።
እኔ አሁን ሌላ ብዙ ነገር አለ የሚያሳስበኝ። ከዚህ ደውዬ አለቃዬንም አናግሬያት መቀሌ አዲስ ፕሮጀክት እየከፈቱ ስለሆነ ለ3 ወር እንድሰራላቸው ተስማምተናል። አዲስ አበባ ሆኜ ስለነሱ በማሰብ መበጥበጥ አልፈልግም። ከ3 ወር በኋላ ደግሞ እግዚአብሔር ያውቃል። ማሰብም ነው የሚያስጠላኝ። ሮብ እንደመመጣ ያውቃሉ እንዴ? አለች በሚንገፈገፍ ድምጽ። የሶፊን አላቅም። መላኩ ግን ሳያውቅ ይቀራል ብለሽ ነው? እሱ ካወቀ ደግሞ እሷም ታውቃለች። ግን እርግጠኛ አይደለሁም። እነ ማሚ እንዴት ናቸው? መቼም መምጣትሽ ሳይደብራቸው አይቀርም አለች። እሷም ስለነ መላኩ ማውራት የሰለቻት በሚመስል ድምጽ። ደህና ናቸው። ምን ይሆናሉ ብለሽ ነው? በጣም ነው በተለይ ባቢ የደበረው። ግን ደግሞ የሚመጣበትን ምክንያት ስላመኑበት ምንም ማድረግ አይቻልም አለች ሰሎሜ። እኔ እምልሽ ክብሮምንስ አናገርሽው ወይስ በዚያው ጠፍቶ ቀረ? ደውሎ ያውቃል? እነ ማሚስ ምንም አላሉም እንዴ? አለች ርዕሱን እየቀየረች። እኔ እንጃ እባክሽ ምን አውቃለሁ ብለሽ ነው? 1-2 አውርተን ነበር መሰለኝ። ቤት ግን እንደ ድሮ ስለማይመጣ እነ ማሚም ያው ነገሩን ለማርገብ ሞክረው ነበር። እኔ ግን ዝርዝር ውስጥ ለመግባት አልፈለኩም። ያው ጊዜውን ጠብቆ ይፈታል ሁሉም። አሁን ጠቃሚ ነገሮች ላይ ነው ማተኮር የምፈልገው አለች ስልችትና ዝግ ባለ ድምጽ። ከዚያም የስልኩ ካርድ ስላለቀ ተዘጋ። ሰሎሜም መልስ አልደወለችም። እነ መላኩ ደስ የሚል ጊዜ አሳልፈው ነበር አዲስ አበባ የገቡት። መቂ ያሳለፉት ጊዜ ውስጡ የተሸከመውን የስሜት ህመም ሁሉ እንደ ጥሩ ማስታገሻ ጸጥ አርጎለት ነበር። አዲስ አበባ ሲገባ ግን በሽታው ያገረሽበታል። የማዕዛና የቤተሰቡ ለውጥ ማርቆስንም አስገርሞታል። ማርቆስና ሶፊያ ልጆቹን ይዘው ከከተማ ውጪ ለሽርሽር ሲሄዱ መላኩና ማዕዛም እዚያችው ባለቀሰችባት የበቀለ ሞላ ወንበር ላይ የማዕዛን ትልልቅ ህልሞች እየሳቁ እያወሩ ነበር የጠበቋቸው። ቆይቶም ከማዕዛ ተሰናብተው ጉዟቸውን ጀመሩ። አዲስ አበባ ደርሰው ሶፊያን ቤቷ ካደረሷት በኋላ ወደ ቤት ሲሄዱ ማርቆስ ለነ ማዕዛ ያሰበውን ለመላኩ አጫወተው። እኔ ከአእምሮዬ በላይ ነው የሆነብኝ እነ ማዕዚ ለውጥ። አንተ እንኳን ከነገርከኝ ተነስቼ ምን ያህል ለውጥ እንዳለ ደግሞም ወዴት እንደሚሄዱ ይታየኛል። ይሄ በጣም ክሪቲካል ጊዜ ነው። በባንክ ብድር ውስጥ ከምትገባ እኔ ጋር በቂ ገንዘብ አለ። የተወሰነ ብር ላበድራት እችላለሁ። ደግሞ ያክስቴ ልጅ ባለፈው ወር ወደ ውጭ ስትሄድ የዘጋችው የጁስ ቤት ዕቃ ተዘግቶበት ነው ያለው። እንዲያውም ሁሉንም እኔ ገዛውና መቂ ወስደን እሷ ትሰራበታለች። ከገንዘቡም እሱ ይሻላል። ምናልባትም መቂ ካሉት የተሻለ ካፌ መክፈት ትችላለች። እርግጠኛ ነኝ ከሷ የተሻለ ዕቃውን የሚጠቀምበት አይገኝም አለ ማዕዛ በፍጥነት ከፍተኛ ደረጃ እንደምትደርስ ከልቡ በማመን። ማዕዛም ምንም ነገር ለማድረግ ስታስብ ማርቆስን ማማከር ልማዷ ሆኗል። መላኩን በተለይ ከቢዝነስ አኳያ ማስጨነቅ አትወድም። ምንም ስትለው እሱ ወጪውን ካረዳሁሽ እያለ ስለሚያስቸግራት፣ እሷ ደግሞ ከገንዘብ ይልቅ የሐሳብ ምክር ነው የምትፈልገው። ከመላኩ ይልቅ ደግሞ ማርቆስ ልምዱም ስላለው የሚሰጣት ምክር በጣም እየጠቀማት ነው። ማርቆስን በመላኩ አይን ስለምታየውና እሱም ተሳክቶላት ማየት ስለሚፈልግ ጥሩ ተግባብተዋል። መላኩ ሐሳቡ ጥሩ እንደሆነና ግን ለሱ በጣም ትልቅ ወጪ እንደሚሆንበት በማሰብ ሲነግረው ትቀልዳለህ እንዴ መሌ? እሷ እኮ ወጣች ማለት ይዛ የምትወጣውን ሰው ብዛት አስበው። እኔ የሚታየኝ ወደፊት በጣም ብዙ 100 ሰዎች ቀጥራ ማሰራት እንደምትችል ነው። ደግሞ ይህ ብቻ ሳይሆን በጣም ብዙ ሺህ የእሷና የነሱ ቤተሰብ አይነት ቤተሰቦችንም ከድህነት የመውጫውን መንገድ ለማሳያ እሷ እኮ ሰርቶ ማሳያ ናት። እኔ ገንዘቤን እንኳን ያንተ እህት ሆነ ይቅርና እንደሷ አይነት ማንም ላይ ባወጣ አይቆጨኝም። ለኔ እኮ የዚህ ስኬት ተሳታፊ መሆኔ ራሱ ትልቅ ክብር ነው አለ። አሁንም ስሜቱ እንደጋለ። ሙሉ በሙሉ ነው የምስማማው ሮክፌለር ማርክ አለ ፈገግ ብሎ በሹፈት መልክ። ፈላስፋው በቃ እርሶም የደከሙ ይመስላሉ። ለነገሩ እርሶ ጭንቅላቶትን ወጥሮ የያዙት አባዜ እስኪለቆ ምንም ማድረግ አይቻልም። እኔ ምለው የምር ከነገ ወዲያ ወደ አፋር ለመሄድ ወስነሃል ማለት ነው አለው አሁንም እንዳላመነ ያህል። አሁን ማርክ፣ አሁን እንኳ ወጣ ስላልን ልቤ ቀለል ብሎታል። ሄጄ እስኪ እኔም የተፈጠርኩባትና የሰው ዘር ሁሉ ምንጭ የሆነችውን የሉሲንና የአቶ ሐሰንን ሀገር ልበርብር። ማን ያውቃል ወይ አቶ ሐሰንን ወይ ራሴን አግኝቼ እመጣለሁ አለ ዘና ብሎ። መጥፋትህን ማመንህ አንድ ነገር ነው። ይሁና እንግዲህ በቃ እኔም መኪናውንና ሾፌሩን አዘጋጅልህና ነገ እዚሁ አድረህ በፈለግክ ሰዓት መነሳት ትችላለህ። ዛሬ እኔም ብራዘር ጋ ነው ለማደር ያሰብኩት። ሚስቱ ትንሽ አሟታል መሰል። ደግሞሃል እንጂ አንተም ብትመጣ ጥሩ ነበር አለው። አይደል
ደግሞ እስኪ ለመዘጋጀትም ለማንኛውም ቤት መሄድ ሳይኖርብኝ አይቀርም። ከቻልኩም እነ ሶሲን አይቼ ብሄድ ደስ ይለኛል አለ። ከዚያም መኪናውን ይዞ መጀመሪያ እነ ሶስና ጋር ደረስ ሊል ቢሄድ ቤቱ ተዘግቶ አገኘው። ሰሎሜ አክስት ጋር ሄደው ይሆናል ብሎ ብዙም ሳይጨነቅ ወደ ቤቱ ሄደ። በመጨረሻም ቤቱ ገብቶ ሻወር ወስዶ ፒጃማውን ቀያይሮ ስንክሳር ጋር ሲደውል ስልኩን አላነሳችም። በጣም ደክሞት ስለነበር ወዲያው ነው እንቅልፍ የወሰደው። ጠዋት ቢሮ እንደገባ አለቃውን ከ2 ሳምንት በኋላ አሜሪካ የሚጀምረውን ስልጠና ለመካፈል እንደወሰነ ነገረው። አለቃው በመገረምም በመደሰትም ሐሳቡን ተቀበለው። መላኩ የሚያገኘውን ስልጠናም ይሁን ዕድል ካመነበት ብቻ እንደሚጠቀም ያውቃል። ብዙ ጊዜ የስልጠናና የስብሰባ ዕድሎችን ጠቃሚ ካልመሰሉት ያሳልፋቸዋል። የጉዞና የምዝገባ ሂደቱን ወዲያው እንዲጀምርም አብሮ ነገረው። አፋር የሚሄድበትንም ምክንያት ስለነገረው መልካም ዕድል ተመኝቶለት በጊዜ ነው የወጣው። ለአለቃው ወይም ለፎዚያ ካልሆነ ከሌሎች የመስሪያ ቤት ባልደረቦቹ ከማንም ጋር ብዙ የግል ሚስጥሩን አያወራም። ፎዚያ ደግሞ የድሬዳዋውን ፕሮጀክት ለማገዝ ሰሞኑን እዚያው ናት። በሚቀጥለው ቀን ጠዋት ላይ የአፋር ጉዞውን ጀመረ። ሾፌሩ በዕድሜ ጠና ያሉ ሲሆኑ መላኩን ሲያናገሩት እየተሽቆጠቆጡ ነው። ብዙ ጊዜ ከኤምባሲ ኃላፊዎችና ከቱሪስቶች ጋር ሰርተዋል። በአፋር መስመርም የተወሰነ ጊዜ ሄደው ያውቃሉ። ለቁርስ እንደለመደው ደብረ ዘይት ፒራሚድ ሆቴል ቆሙ። እኔ በልቻለሁ ብለው ቁርስ አልበላም ስላሉት ግድ የለም ቡና ይጠጡ ብሎ አብረው ከተቀመጡ በኋላ የጉዞውን ደንብ ግልጽ ማድረግ እንዳለበት አሰበ። እሳቸውም እንዳይሳቀቁ እሱም እንዳይጨነቅ። አቶ ደምለው አሁን እርሶም ሽርሽር ላይ እንዳሉ ያስቡ፣ ዘና ይበሉ። ለእርሶም ረፍት እንዲሆን ነው የምፈልገው። ማንኛውንም ወጪ የምሸፍነው እኔ ነኝ። ምግብም አብረን ብንበላ ደስ ይለኛል። ግን የራስዎትን ጊዜ ከፈለጉና አረፍ ማለት ሲያሰኙት ነጻነት ይሰማዎት፣ ብዙ ባይከብዶት ደስ ይለኛል አለ ትንሽ ፈገግ ብሎ። ውስጣቸው ደስ እያለው እሺ ኧረ ልጄ አመሰግናለሁ አሉ። አሁንም ከመቀመጫቸው ብድግ እያሉ። ልማድ እኮ መቼም አይለቅም። ምሳ አዋሽ ለመብላት ስላሰቡ ብዙም ጭንቅንቅ ያልበዛበትን መንገድ ላስ አድርገው ወደ ቀኑ 6:30 አዋሽ ፓርክ መግቢያ ደረሱ። ወደ መግቢያው ከመዞራቸው በፊት ምሳ ከተማ ይሻላል ወይስ ሎጁ ውስጥ ምንበላ የሚለውን ለመወሰን ትንሽ ቆም ብለው ተነጋገሩ። ሎጁን በዛውም አይተውት ለማደርም የሚሻል ከሆነ እዚያው ለማደር፣ ካልሆነም አዋሽ 7 ለማደር ወስነው ወደ ውስጥ ለመግባት ተስማሙ። ፓርኩ መግቢያ ላይ አንድ የአካባቢው ተወላጅ የሆነ ጥቂት አማርኛ የሚችል ሬንጀር የለበሰ ጠመንጃ የታጠቀ የፓርክ ጠባቂ ብቻ ነበር ያገኙት። የሎጁን አቅጣጫ ከጠየቁት በኋላ ትኬት ለመቁረጥ እንዲጠብቁ ነግሯቸው ሰው ሊጠራላቸው ሄደ። ፓርኩን ለመጎብኘት ከፈለክ ጥበቃዎቹን ይዘን መሄድ ይኖርብናል። ምክንያቱም እንዳስጎብኝም ሆነው የሚሰሩት እነሱ ናቸው። አካባቢውንም በደንብ ነው የሚያውቁት አሉ አቶ ደምለው መኪናውን ከማስነሳታቸው በፊት። እስኪ ገብተን እንየውና ምሳችንን እዛው በልተን እንወስናለና። አሁን በዚህ በጠራራ ፀሐይ ምንም ሊታይ የሚችል ነገር ያለ አይመስልም። አራዊቱም ቢሆን አሁን ውጪ ላይኖሩ ይችላሉ አለ መላኩ መጀመሪያ ሎጁን ለማየት ጓጉቶ። ፀሐዩ ክርር ያለ ነው። እጅግም ነፋስ አለመኖሩ ደግሞ ሙቀቱን አብሶታል። አንድ 10 ኪሎ ሜትር አካባቢ ወደ ውስጥ በጫካው መሃል ነድተው አዋሽ ፓርክ ሎጅ ደረሱ። መንገዱ ጥርጊያ ቢሆንም ለመንዳት ያን ያህል አያስቸግርም። ጊዜው ከሰዓት በኋላ ስለሆነም ሊሆን ይችላል ምንም አይነት የዱር እንስሳት ሳያዩ ነበር ሎጁ ጋር የደረሱት። መላኩ ግመሎችና ሌሎች የቤት እንስሳት ፓርክ ውስጥ ተመስገው ሲያይ እኔ የምለው ጫካው ውስጥ የዱርና የቤት እንስሳቱ አንድ ላይ ተደባልቀው ነው እንደሚኖሩት አለ። ነገሩ አስገርሞትም አደናግሮትም። አሁን ይኸው ድርቁና የግጦሽ ሳርጦቱ እየተደራረበ ሲመጣ እንስሶቹን እዚሁ ይለቋቸዋል። በዚያ ላይ በከረዮቹና በአፋሮቹ መካከል ይገባኛል ጥያቄ አለ አሉ። ግን በቃ እንደምታየው የቤት እንስሳቱ እዚህ ሲለቀቁ አራዊቱ ይሸሻሉ። ይህም አገር አቋርጦ የሚመጣውን ቱሪስት እንዴት መሰለህ የሚያበሳጭ አሉ የሚያውቁት ርዕስ በመሆኑ ገለጻቸውን በድፍረት በመስጠት። አልፈርድባቸውም። እኔም በሆን አንበሳ ለማየት መጥቼ ፍየል ከርከሮም ያለው ብዬ የከሳላም ባይ በጣም ነው የምናደደው። በዛ ላይ ለጫካውም ቢሆን ጥሩ አይመስለኝም አለ በግራና በቀኝ ያሉትን ከብቶች እያየ። ምን እሱ ብቻ የባሰ የሚያበሳጭ ስንት ነገር አለ መሰለህ አሉ ከግቢው ስለደረሱ መኪናውን ወደ ጥላ አካባቢ ያቆሙ።
መላኩም ከመኪናው ወርዶ ኮፍያውን እያደረገ ምን በሚል አይን ሲያያቸው ያው ሁሌም ግጭት አይጠፋም፣ ታዲያ አንዳንዴ በአንዱ ንዴት አንዱ ጫካውን በሳት ያጋየዋል፣ ይህም የአራዊቶቹን መኖሪያ እያመናመነው ነው አሉና ተከታትለው እያወሩ ወደ ሎጁ አቀኑ። የሎጁ አቀማመጥ በአዋሽ ፏፏቴ አፋፍ ላይ በመሆኑ የፏፏቴው ድምፅና የአካባቢው አንጻራዊ ልምላሜ ሽው ከሚለው ለሰስ ያለ ነፋስ ጋር ደስ የሚል ስሜት ይፈጥራል። የሎጁ አሰራር ባህላዊ ውበትን የተላበሰ ነው። በዋናው ምግብ ቤት ውስጥ እንደ ደርብ ወደ ላይ ተወጥቶ ፏፏቴውን በቀላሉ የሚያሳይና የአካባቢውን ሙቀት ቀነስ የሚያደርግ ክፍት የሆነ ክፍል አለው። ጥቂት ወጣት ቱሪስቶች እየተሳሳቁ ሲዝናኑ ተመለከቱ። በሙቀቱም ምክንያት ጥቂቶቹ ከወገብ በላይ ልብሳቸውን አውልቀውታል። መላኩና ሾፌሩም ከወደ ጥግ ተቀምጠው ምሳቸውን በሉ። ወቅቱ የዝናብ ስላልሆነ ፏፏቴው ደከም ያለ ሲሆን ብዙም መደፍረስ አይታይበትም። ከምሳ በኋላ ወደ ታች ወርደው ማደሪያ ክፍሎቹን አዩ። አቶ ደምለው ብዙም የተመሰጡ አይመስሉም። በተለይ ዋጋውን ሲሰሙ በድንጋጤ ወደ መላኩ ጠጋ ብለው ኧረ ምነው ልጄ እዚህ በረሃ ውስጥ ለማደር ይህን ያህል ብር መከስከስ? ፈረንጆቹስ ያው አንድ ያብደዋል። አዋሽ 7 ስንት ጥሩ ሆቴል አለ መሰለህ። አሁን ይሄ ምኑ ነው እንዲህ ያስወደደው አሉ። ለአንድ ቀን አዳር የሚከፈለው ገንዘብ አልዋጥልህ ብሏቸው አደል እስኪ ሌሎቹንም ክፍል እንያቸውና እንወስናለን ብሏቸው ወደ አስተናጋጁ ቀረብ ብሎ ቅናሽ የለውም እንዴ ብሎ ጠየቀው። ያው 10% ቅናሽ አደርግላችኋለሁ፣ አሁን ጥላው በረድ ሲል በጣም ነው አካባቢው የሚያምረው አለ አስተናጋጁ ሊያገባባው እየሞከረ። እስኪ ሌሎቹንም ክፍሎች አሳየንና እንወስናለን አለ መላኩ ከክፍሉ እየወጡ። ወደ ታች ወርደው ከአፋፉ ላይ ካሉ ትንንሽ ጎጆዎች በአንዷ ውስጥ ተቀምጠው ቡናና ድንች ጥብስ አዘው ፏፏቴውን ማየት ጀመሩ። አቶ ደምለውም ራቅ ብለው ሲጋራቸውን ማክሰል ጀምረዋል። ከሰሉ እየበነነ የሚጠፋ አመድ ሆነ እንጂ። መላኩም ዞር ዞር እያለ ፎቶዎችን ማንሳትና ከፍ ያለ ቦታ ቆሞ ዙሪያ ገባውን መቃኘቱን ቀጠለ። በመጨረሻም ያለውን አማራጭ ተነጋገሩና ከተማ ሄደው ማደር ወሰኑ። የጉዞ ዋና ውበቱ የቦታው ማማርና ማፍዘዝ ብቻ ሳይሆን አብሮ ያለውም ሰው ነው። አቶ ደምለው ስራቸው ብቻ ሆኖ እንጂ ተፈጥሮን ዘና ብሎ ለማድነቅ ሎተሪ ቢወጣላቸውም አዋሽ ይመጣሉ ብሎ ማሰብ አዳጋች ነው። አሁንም ቶሎ ሄዶ ከተማ ቀዝቀዝ ያለ ቦታ አረፍ ማለት ነው ያማራቸው። ትንሽ አረፍ ብለው አስተናጋጆቹን አመስግኖና ሂሳቡን ከፍሎ ቦታውን ለቀው ወጡ። አዋሽ 7 ከዚያ ብዙ አይርቅም። አዋሽ 40 ከማደር የተሻለ ነው ስለተባሉ ከተማዋን ዞር ዞር ብለው ካዩ በኋላ አልጋ ያዙ። መላኩ ትንሽ ለማረፍ ከቻለም የጀመረውን መጽሐፍ ለማንበብ አስቦ ወደ ክፍሉ ገባ። በረድ ሲል ወደ አዋሽ 40 ሄደው አካባቢውን ዞር ዞር እያሉ ለማየት አስቧል። ክፍሉ ውስጥ እንደገባ ለሰስ ባለው ውሃ ሻወር ወስዶ ቀለል ያለ ቁምጣና ቲሸርት በመልበስ አልጋው ላይ ጋደም ብሎ ማሰብ ጀመረ። አባቱ ሐሰን ከመሆኑ በቀር ሌላ ምንም መረጃ ሳይዝ ፍለጋ ወደማያውቀው ሀገር መሄዱ ወፈፌነት መስሎ ተሰማው። በአንድ በኩል ደግሞ አባቱን አገኘም አላገኘም የተወለደበትን ከተማና የወገኖቹን የአፋር ሕዝቦችን አኗኗር ማየቱም በራሱ አንድ ትልቅ ነገር እንደሆነ ነው ያሰበው። ስንቱ ምናልባትም ከብዙ ሚሊዮን ዓመታት በፊት የሰው ልጅ የመጀመሪያ መገኛ ይሆናሉ ብሎ የሚገምታቸውን የቅድመ ሰውና ድህረ ዝንጀሮ አጽም ፍለጋ አህጉር አቋርጦ መጥቶ ከርሰ ምድር ይቆፍር የለ። ሰው ከየት መጣው? ወላጄ ማን ነው? ምንጭስ ምንድን ነው? የሚለውን ጥያቄ ለመመለስ የሚፈጠርበትን እንቆቅልሽ ለመመለስ ለምንድን ነው እንዲህ የሚማስነው? የሉሲን ቅሪታ አጽም እዚሁ አፋር ከብዙ ፍለጋ በኋላ ያገኟት ፈረንጆች ነበሩ። ዕድሜዋንም ከ3 ሚሊዮን ዓመት በላይ ይሆናል ብለው ገምተዋል። ኋላ ደግሞ አርዲ የተባለው ቅሪታ አጽም ተገኘ ከ18 ዓመታት በኋላ እዚያው አፋር። እሱን ደግሞ ዕድሜው 4 ሚሊዮን ዓመት አካባቢ ሆኖታል አሉ። በየአህጉሩና በየአገሩ የሰውን ዘር ምንጭ ለማግኘት ያለው ውጣ ውረድና ድካም ይህ ነው አይባልም። መላኩም ምንጩንና የተፈጠረበትን ቦታ ፍለጋ መሄዱ ሰዋዊ ተፈጥሮው የፈጠረበት ግፊት ሳይሆን አይቀርም። የሚቆፍረው መሬት አይኑረው እንጂ አቶ ሐሰንን ማግኘት የከርሰ ምድር በላይ በሕያዋን መካከል የሚደረግ ቅሪተ ወላጅ አሰሳ ነው የያዘው። ከ30 ዓመት በፊት የነበረችው አሳይታ ከተማም በጣም ልትቀየር እንደምትችል ምንም ጥርጥር የለውም። አሁን ፎቶ ላይ ያለውን ወጣት ሳይሆን ምናልባትም እስከ 60 ዓመት ሊሆነው የሚችለውን አባቱን ፍለጋ ነው የሚሄደው። ስመኝን ያስጠጓት ሴትም እስካሁን በሕይወት ይኖራሉ ብሎ ማሰቡ
የማይመስል ነገር ነው። ቡና ቤታቸውንም ሆነ ስማቸውን አያውቀውም። የያዘው ፎቶም ምንም ያህል የሚረዳ አልመሰለው። ሙሉ ስሙን እንኳን የማያውቀውን ሰው እንዴት ብሎ ነው የሚያጠያይቀው? ያለ ጥርጥር ብዙ ሐሰኖች ይኖራሉ። ደግሞ አፋሮች የሶስት ሀገር ሰዎች ናቸው። ጉዞም ይወዳሉ። ሐሰን አሁን አሳይታ ይኖር ይሆን? በሕይወት ያለን ሰው ቆፍሮ ማግኘት ቅሪታ አጽምን ከከርሰ ምድር ቆፍሮ ከማግኘት ሊከብድም እንደሚችል አሰበ። አንድም አንድ ቦታ አይቀመጥም፣ ሁለትም ለውጦቹ ዝግመታዊ ሳይሆን ቅጽበታዊም ስለሚሆኑ። በዚህ ሐሳብ ውስጥ እያለ ነው እንግዲህ ስልኩ ሲጮህ ከገባበት ሐሳብ ያወጣው። ስንክሳር ነበረች። ላያነሳው አስቦ አነሳው። ሄይ መሌ፣ ይቅርታ ማታ ስልኩን ማንሳት ስላልቻልኩኝ ከሰዎች ጋር ስለነበርኩ ነው። ደግሜ ሞክሬ ነበር። እንዴት ነበር ጉዞ? አዲስ አበባ ገባችሁ በሰላም? አለች ረጋ ባለ ድምፅ። አይደል፣ እኔም እኮ ሞከርኩና በቃ በጣም ደክሞኝ ስለነበር ዛሬም ጉዞ ስለነበረኝ ዝም ብዬ ተኛሁ። እንዴት ነሽ አንቺ? አለ ጉዞውን ቀለል አድርጎ። አረ ደግሞ የት ነው ዛሬ የምትሄደው? ስራ የለም እንዴ? ወይስ የሥራ ፊልድ ነው? ምንም ሳይናገሩ መጥፋት ተጀመረ እንዴ? አለች የምርም በመገረም አይነት። አይ ስራ እንኳ አይደለም። ባለፈው እኮ ትንሽ ልነግርሽ ሞክሬ ነበር። አባቴ ያው አፋራ ሳይት አካባቢ አይደለ የነበረው? ቢያንስ እኔ ስረገዝ እስኪ የሚሆነውን ልይ፣ በዚያውም አገሬንም ማየቱ አይከፋም ብዬ ነው። ሳምንቱ ሙሉ ፈቃድ ወስጄ ነው ዛሬ የተነሳሁት አለ ሳይነግራት መሄዱ መብቱ መሆኑን እንድታውቀውም የፈለገ በሚመስል ድምፅ። እኔ አላምንም። ታዲያ ምን አለበት ብትናገር? አብረን እንሂድ እንዳንል ነው? እርግጠኛ ነኝ ማርቆስና ሶፊያ ያውቃሉ አይደል? አለች። አንዳንዴ የምትጠይቀው ጥያቄ ምን አይነት ግምት ውስጥ እንደሚከታት ልብ አትልም። ምን ለውጥ ያመጣል? ማለቴ እነሱ ማወቅ አለማወቃቸው ይሄ እኔ ሕይወት ነው። መንገሩ ያን ያህል አስፈላጊ ስላልመሰለኝ ነው አለ ጥያቄዋን አውቆ ሳይመልስ። ለምን እንደዚህ ውስጡ ቆጣ እንደሚልበትና ዝርዝር ነገሩን ከስንክሳር ጋር ማውራት እንዳልፈለገ ለራሱም አልገባውም። እሷም የጀመረችው አካሄድ ብዙም እንደማያዋጣት ያወቀች ይመስል አይ መልካም ዕድል፣ በእናትህ ቀላል አይደለም እኮ፣ ደግሞ ተጠንቅቃችሁ ንዱ። ራስህን የምትነዳው ወይስ ሀገር የሚያውቅ ሰው አብሮህ አለ? ደግሞ ሊፍት ምናምን አትስጥ፣ የማታውቀው ሀገር እንዳይተናኮሏችሁ አለች መጨነቋን ድምጿ እያሳበቀ። በሹፌር ነው የምሄደው። እኔም አፋሬ ስለሆንኩ ሀገሬ ነው። አትጨነቂ፣ ያን ያህል መንገደኛ እንተናኮልም አለ ትንሽ ሳቅ እያለ። አይደል? እኔ የምልህ ግን ሰሎሜ ነገ ማታ እንደምትገባ አላወቅም እንዴ? አለች ሳታስበው ነገሩ ብልጭ ሲልላት። ነገ ነው የምትገባው? ጥሩ ነው። ያው እኔ ግን ከሳምንት በኋላ ነው አዲስ አበባ የምመለሰው አለ ነገሩን ሳያካብድ ስለ አንድ በሩቅ ስለሚያውቀው ሰው እንደሚያወራ ያህል። ስለ ሰሎሜ ማውራቷ እንደ በፊቱ ምንም ስላላስቆጣው ገርሟት ትንሽ ድፍረት አግኝታ መሌ ቢያንስ ግን አየህ ወንድሟን ነው እኮ ያጣችው። ደግሞ ምንም ቢሆን ቤተሰብም አለ። እንደዚህ ጥፍት ስትል ጥሩ አልመሰለኝም። እኔ እንጃ አንተ ታውቃለህ። ቢያንስ ፊትህን አስመትተህ የፈለግከውን ማድረግ ትችላለህ አለች አሁንም የሚለውን ባለማወቅ። በእናትሽ ስንኪ ነግሬሽ ነበር፣ እኔ ስለዚህ ጉዳይ ማውራት አልፈልግም። እኔ ለቤተሰብ ፊት ለማስመታት ምናምን ብዬ ኑሮዬን አላመሳቀልም። አንድ መላኩ ነኝ። አሁን ሌላ የምናወራው ነገር አለ አለ የድምፁ አወራረድ እየተቀየረ። አይ ይቅርታ ላበሳጨህ ብዬ አይደለም፣ ስለ ጨነቀኝ ነው ነገሩ። መች ትመለሳለህ ታዲያ አለች ነገሩን ለማብረድ እየሞከረች። እኔ እንጃ፣ ያው እንደቀናኝ ነው ወይም እንዳልቀናኝ ልበል መሰለኝ። ሳምንት ምናምን ስመጣ ደውልልሻለሁ። እዚያ የስልኩም ሲግናል ያን ያህል ላይሆን ይችላል አለ አልጋው ላይ እያለ በመቁነጥነጥ ስሜት። እኔም እጸልይልሃለሁ፣ አይዞን፣ ጉድላክ። ይቅርታ ግን አንድ ጥያቄ ብቻ። ስላንተ ከጠየቀችኝ የት እንዳለህ መንገሩ ችግር አለው አለች የሰሎሜን ስም መጥራት የመላኩን ቁጣ የሚቀሰቀስ ይመስል። ሰንኪ ነገርኩሽ እኮ፣ አንቺ ስለኔ የምታውቂውን ሁሉ ልትነግሪያት ትችያለሽ። እኔ አያገባኝም። እኔ የምኖረው ኑሮ እኮ ድብቅም አይደለም። ሁሉም ነገር በቀን የሚደረግ ነው፣ ግልጽ ነው አለ አሁንም ባልተረጋጋ ድምፅ። እሺ ያው ለማረጋገጥ ብዬ ነው አለች። ቀጥሎም ትንሽ ነገሮችን አውርተው ስልኩን ዘጉት። ማርቆስ ጋር ደውሎ አወሩና ለመተኛት ቢሞክርም እንቅልፍ ሊወስደው ስላልቻለ ተነስቶ መስኮቱ አካባቢ ቆሞ አላፊ አግዳሚውን ማየት ጀመረ። በዋናው መንገድ በኩል ሆኖ የከሰዓት በኋላ ጥላ ያለው ክፍል ስለነበር እይታው ደስ ይላል። አልፎ አልፎ ባህላዊ ልብስ የለበሱና
ጊሊያቸውን የታጠቁ ወጣት የአካባቢው ተወላጆችም 6 እና 7 ሆነው ሲያልፉ ይታያል። ብዙ ሰው ግን ከተሜ ነው። ከባሻገር ደግሞ ከተማይቱን ያቀፈው ተራራ አንዳች ግርማ ተጎናጽፎ ተኮፍሷል። አንዴ አሳይታ አንዴ አዲስ አበባ በሐሳቡ ሲዥዋዥው ቆይቶ አሁንም የማያርፈው ስልክ ከሐሳቡ አወጣው። ሳራ ነበር የደወለችው። ምንተስኖት ከጥቂት ቀናት በፊት ወደ አሜሪካ እንደተመለሰና እየጠጣና የሆነ ያልሆነ ነገር እያለ እንደሚረብሽ ነገረችው። የፍቺ ሂደቱን ጀምሬያለሁ። በዚህ ከቀጠለ ፖሊስን መጥራት ሳይኖርብኝ አይቀርም። በቃ ልጆቹንም መከራቸውን እያሳያቸው ነው። የሚሰራውን ነው ያሳጣው። ገንዘቡንም እያወጣ እየበተነ ስላስቸገረኝ ሌላ የራሴን አካውንት መክፈቴን ጭንቅላቱ ላይ ወጥቶበታል አለች፣ ድምጿ ቁጣዋን ሳይደብቅላት። እኔም እልሽ ሳሪ፣ ምንድነው አሁን እሱ የሚፈልገው? ማለቴ ትዳሩን ይፈልጋል ወይስ ምን አድርጊን የሚልሽ? አለ ግራ የገባው መላኩ። እኔ እንጃ መሌ፣ ይኸውልህ ጥፋቱን አምኖ ይቅርታ መጠየቅ ውርደት ነው የሚመስለው። ሁሉ ሰው የእሱ አሽከር ነው የሚመስለው። ከተጋባን ጀምሮ ይቅርታ የምትል ቃል ካፉ የወጣችበትን ጊዜ አላስታውስም። እንዲያውም ባለፈው ካንተ ጋር ሲያወራ ይቅርታ ሲጠይቅህ ገርሞኝ ነበር። አሁን በቃ ዛቻውም ሰልችቶኛል አለች። ምን ብሎ ነው የሚዝተው? ማለቴ አንቺ ላይ ነው ወይስ? አለ መላኩ። በቃ ምን መላለው መሰለህ፣ ያው ቀናተኛነቱ እኮ ያድርስ ነው። ልክ እንደ ጨዋ በቃ ደርሶ የት ገባሽ የት ወጣሽ ነው። እሱ ብቻ ሳይሆን ፍቹንም የመቀጠል ከሆነ ሕይወቴን ሙሉ የሚጸጽተኝን ነገር እንደሚያደርግ ነው የሚቀባጠረው። አንዳንዴ 3 ዓመት ሕፃን ነው የሚመስልህ። በምን ቀን ከሱ ጋር እንደተጎዳኘው ነው እድሌን የምረግመው ብላ ማልቀስ ስትጀምር መላኩም ተነስቶ ቁጭ አለና እሷን ማጽናናቱ ብዙ ደቂቃ ወሰደበት። የቻለውን ያህል አበረታቷትና አጽናንቷት ስልኩን ዘጉት። ጥላው በረድ ሲል ጀንበር ከመጥለቋ በፊት አዋሽ አርባን ዞር ዞር ብለው ለማየት የተሻለ ምግብ ቤት ካለም ራት እዛ ለመብላት ሄዱ። ከፍተሻው ቦታ ብዙም እልፍ ሳይሉ ወደዚያው የሚሄድ አንድ የአካባቢው ተወላጅ የሚመስል ሰው ሊፍት ጠይቋቸው ጫኑት። ሰውየው ጸጉሩ ሉጫ ቢሆንም ጭብርር ብሏል። ጉንጩ በጫት ተወጥሯል። በእጁም አንድ የተጀመረ ትንሽ ጥቅል ይዟል። አይኖቹ ቀልተው ደፍርሰዋል። እጁን እያወናጨፈ ሲያወራላቸው የተቆጣ ያስመስለዋል። በየመሃሉ ደግሞ ሲስቅና ፈገግ ሲል ሌላ ሰው ይመስላል። አጠገቡ ከተቀመጡት እሽግ ውሃዎች መውሰድ እንደሚችል ጠየቀና አንድ ላስቲክ ውሃ ወስዶ እዚያው መጎንጨት ጀመረው። በስተግራ ያለው ትልቅ ሕንጻ የሜካናይዝድ ጦር ማሰልጠኛ መሆኑን ነገራቸው። ከተማይቱ ውስጥ ትንንሽ ቡና ቤቶች፣ በር ላይ የተኮለኮሉ ሴቶች፣ ከጅቡቲ ዕቃ ጭነው የመጡና ወደዚያውም የሚመለሱ ከባድ መኪናዎች ናቸው በብዛት የሚታዩት። እገሊት ቡና ቤት ወይም ምግብ ቤት፣ ሻወር አለ ይላሉ ብዙ ቤቶች ላይ ያሉ ማስታወቂያዎች። አለበለዚያም እገሌ ጋራጅ የሚሉ ሰፋፊ ግቢዎች ናቸው ቀልብ የሚስቡት። በአዋሽ 7ና በአዋሽ 40 መካከልም ባለው እሾሃማ ጫካ ውስጥና በመካከል ከብቶቻቸውን የሚነዱ ሕፃናትና ሴቶች በብዛት ይታያሉ። እዚህ አካባቢ ሰው ለመዝናናትና ለማረፍ ምን ማድረግ ይችላል የሚል ጥያቄ ሲያስብ ምንም አልመጣለትም። ከዚያም ዞር ብሎ የተሳፈረውን ሰውዬ ጥያቄውን ሊጠይቀው ሲል ሰውየው በመቃም እየተዝናና መሆኑን አወቀና ለራሱ ፈገግ አለ። በዚህ መሃል ሰውየው መውረድ እንደሚፈልግ ተናግሮ አመስግኗቸው ሄደ። እነ መላኩም በከተማይቱ ጫፍ ላይ ደርሰው ወደ አዋሽ 7ታቸው ተመለሱ። በእርግጥም ካለመስራት እኩል በትክክል አለመዝናናትና አለማረፍም የሰውን ጭንቅላት ምን ያህል እንደሚጎዳ ብዙ ሰው ልብ የሚል አይመስልም። ጫት በመቃም ወይም ዘወትር በመጠጣት ለመዝናናት መሞከር ለአእምሮ ጤና ሳይሆን ጫናን የሚፈጥር ሱስ እንደሚሆን ግልጽ ነው። ለምሳሌ ጫት የሰውን አእምሮ አሰራር ሊያውኩና ሱስንም ሊፈጥሩ የሚችሉ ኬሚካሎችን የያዘ ቅጠል ነው። ካቲኖን እና ካቲኖል የሚባሉ ንጥረ ነገሮች የሰውን ስሜትና መነሳሳት ከፍ በማድረግ ምርቃናን በመፍጠር በሱስ ከጠመዱ በኋላ ቃሚውን ጫቱን ካላገኘ መንቀሳቀስ የማይችል ጥገኛ ማሽን ያደርገዋል። በሐራራና ምርቃና መካከልም እየዋዠቀ ቆይቶ በፍጻሜው ውድ የሆነ አእምሮ ከጥቅም ውጪ ወደ መሆን ሲመጣ የጀዝባነትን ጎራ ይቀላቀላል። ከዚህም በተጨማሪ በጫት የተፈጠረውን ምርቃና ለማገዝ ማጨስ የተለመደ ሲሆን ያንን የናረ ስሜት ለማርገብ ደግሞ መጠጥ የግድ ይላል። ሌሎች መጠጥ የማያዘወትሩ ሰዎች ደግሞ እንደ ሐሺሽና የእንቅልፍ ኪኒን አይነት መድኃኒቶች ሱስ ሳያስቡት ከጫቱ ጋር በተጣማጅ ይጠናወታቸዋል። ይህ እንግዲህ በጥርስ በጨጓራና በኪስ ላይ የሚፈጥረው በሽታ ሳይቆጠር መሆኑ ነው። ሰዎች በሚቅሙበት ጊዜም የጊዜ ባቡር አፈጣጠኑ ስለሚቀየር በብዛት የሚቅሙ ሰዎች
በዕድሜያቸው ላይ ቁማር መጫወታቸው አይቀርም። እንኳን በጫት ታግዞ እንዲሁም ባህላችን የጊዜ ጸር ነው። በአንድ ወቅት በጥቂት የሀገሪቱ ክፍሎች ብቻ ከሃይማኖታዊና ባህላዊ ወግ ጋር ተመጥኖ ለግልጋሎት ይውል የነበረው ጫት ዛሬ ከጥቂት የሀገሪቱ ክፍሎች በቀር እስከ ዳር አካሎ ማየቱ አሳዛኝም አስፈሪም ነው። ከናዝሬት እስከ አዲስ አበባ ባለውም አስፋልት ዙሪያ ዘመናዊ ቃሚዎች መኪናቸውን ደርድረው እየቦዘኑ ሲዝናኑ ማየት ችግሩ ገና ፋሽን እንጂ ፍርሃት እንዳልፈጠረ ያሳያል። ከባለስልጣን እስከ ነጋዴ፣ ከምሁር እስከ ሥርዓት፣ ወንድና ሴት ሳይባል በጫት አባዜ ተይዘው አለመቃም የሚያሳፍርበትና እንደ ሞኝ የሚያስቆጥርበት ጊዜ ላይ መድረሳችን ነበር ማሳፈር ያለበት። ቡናን የሚቀናቀን የውጭ ምንዛሬ አምጪ ተክል መሆኑም ከኮሎምቢያ ኮኬይንና ከአፍጋኒስታን ሄሮይን የኛንስ ጫት ሕጋዊ ከመሆኑ በቀር ምን ይለየዋል? ቴክኖሎጂው ቢኖረን ኖሮ ጫትም ወግ ደርሶት በክንድ የሚወጋና በአፍንጫ የሚሳብ የተጣራ ካቲኖን ሳይሆን አይቀርም ነበር። በምግብ ራሱን ያልቻለ ሕዝብ ጸረ አእምሮ የሆነ ተክል በየአገሩ እንደ ቁም ነገር ሲልክ አእምሮ ቢስነት እንጂ እድገት ሊሆን አይችልም። በየከተማው እንደ አሸን የፈሉት የጫት ቤቶች የትውልዱን አእምሮ ለመግደል እንደተቋቋሙ መርዝ ቤቶች እንጂ የአገርንም ሆነ የሰውን ሕይወት በምንም መንገድ ሊረዱ እንደሚችሉ ቢዝነሶች ሊታዩ አይገባም። ጫት መቃም ከአእምሮ ህመም ጋር በከፍተኛ ደረጃ መያያዙም በሰው አንጎል ውስጥ ገብቶ ከሚፈጥረው የኬሚካል መዛባት ጋር በቀጥታ የተያያዘ ነው። የተወሰኑ ሰዎች እየቃሙ አእምሯቸው በሽተኛ አልሆነም ማለት በሚያዳልጥ መሬት ላይ ትላንት የሄዱ ሰዎች ወድቀው ስላልተሰበሩ ዛሬ ሰውን ሁሉ አሰልፎ በጭቃው ላይ እንደማስሮጥ የሚቆጠር ነው። እንደኛ ሀገር ባለ አንድም ከሱስ የማገገሚያ ሆስፒታልና ማዕከል በሌለበትና የሕክምና ዋጋ ለሰለጠኑትም አገሮች ወገብ ሰባሪ ሆኖ እያለ እንደ ጫትና ሐሺሽ አይነት አደገኛ እጾች ዕድሜያቸው ባልደረሱ አዳጊ ሕፃናት ሳይቀር እንደ እንጀራ ሲበላ ማየቱም መንግስትን ብቻ ሳይሆን የትውልድ ኃላፊነት አለብኝ የሚል ሰውን ሁሉ ተጠያቂ ያደርጋል። እንኳን እነዚህ አደገኛ እጾችና አልኮልም ቢሆን ዕድሜያቸው ለጋ በሆነና አእምሯቸው በማደግ ላይ ባሉ ወጣቶች እንዳይወሰድ ሕጋዊና ማህበረሰባዊ ከለላ ያስፈልጋል። ለዚህም በየሆቴሉ ጨቅላ ተማሪዎችን የሚያማልሉ የቀን ፓርቲዎችና የየሰፈሩ ጠላና ካቲካላ ቤቶችም ትልቅ ግፍ በትውልድ ላይ እየሰሩ መሆኑ ተገልጦ መነገር አለበት። ይሄ ሁሉ አሁን በመላኩ አፍ አይነገር እንጂ እሱ ሁሌም ከጓደኞቹ ጋር የሚሟገትበት የሕዝባችንን አእምሮ የበላ የቀን ጅብ ሆኖ ያገኘው ጉዳይ ነው።